ከአድማስ ማዶ እንደማያሳይ እስኪ ጃዘርጉና ይገለጣል ማለት አጠገብ ያለ ሰው ያዘርግና ትገለጣለህ ማለት ነው። አዎ መገለጥ ላይ ራብ አለ፣ መገለጥ ላይ መገፋት አለ፣ መገለጥ ላይ መጠማት አለ፣ መገለጥ ላይ በእግር መሄድ አለ። ክብር ለማን ነው? በምን መሄድ አለ? አለ ኢየሱስ ጌታ እንደሚናገር እኔ እስከ 2-3 ብቻ ነው የምናየው። ቁጥር 1 እስከ 2-3 ላይ እንን አጠሩ እግዚአብሔርን 17ና ምዕራፍ ላይ ኤልያስን እግዚአብሔር 83 ዓመት ከ6 ወር እንዲዘጋ ጸልዮ አዘጋለ። እንደኔ ኤልያስ ሰው ነበረ፣ እንዳንቺ እግዚአብሔር ኤልያስ ምን ነው? ሰው ነበረ። ጸልዮ ሰማይን ምን አደረገ? ዘጋ። ጸልዮ ምን አደረገ? አስከፈተ። ጸልዮ ራሱ በእግዚአብሔር ስም ዘንድ ድምፁ ሰምቶ ዘጋ። ጸልዮ እግዚአብሔር ዘንድ ድምፅ ሰምቶ ምን አደረገ? ከፈተ። ይህ ማለት ተራሱ አይደለም፣ ተራ ሴት አይደለሽ። ኢየሱስ ጌታ ነው። አንድ ጀርባ ላይ የሚራመድ አንድ ኢየሱስ አለ። እጅ ዘርጋና እኔ ተራሱ አይደለም ማለት እነ አካብ እንደ ነገስታቶች መሳፍንቶች እንደ አካብ ንጉሱ ያሉት ፈረስና ልብሱት ሰረገሎች ያዙት ወታደሮችን ያዙት። ኤልያስን እንደ ተራሱ አስቆጥሮ ነበር። ኤልያስ ግን ተራሱ አይደለም። ኢየሱስ ጌታ ነው። እጃችሁ ዘርጉና እንደዛ በል። በሽታ ላይ ይገለጣለሁ ማለት ነው። ድህነት ላይ ይገለጣለሁ ማለት ነው። እጦት ላይ ይገለጣለሁ ማለት ነው። ዋና ቤት ላይ ይገለጣለሁ ማለት ነው። እንደ ልማዱ አይደለም። ይህን ቃል መንገድ ላይ እግዚአብሔር ማታም ሴት ይገለጣል። ራእይም አይቼ ነው ይህን ቃል እየሰበኳል። ብዙ ሰዎች ዛሬ ላይ በዚህ ላይ የሚመጡ ትውልድ ምንድን ነው ትላለስን ብዙዎች ይገለጣሉ። እጃችሁ ዘርጉና ይገለጣለሁ ማለት ነው። ጨመር አድርግና አሁንም ይገለጣለሁ ማለት ነው። ኢየሱስ ጌታ አድራሻ መስቀል አድራሻ ኢየሱስ ጌታ አድራሻችሁ የት? ትላንት ምን ብያለሁ? በቅርቡ ታላችሁ ብያለሁ። ለኔ ፓስፖርት ምንድን ነው? ወንጌል። ቪዛ ምንድን ነው? እምነት። ፓስፖርት ወንጌል፣ ቪዛ ምን? እምነት ማለት ምንም በሌለበት እጄ ላይ ገብቷል ማለት ነው። እጃችሁ ዘርጉ። በጌታ በኢየሱስ አካብ ፊት ላይ 11 ሰው የሚገለጥ ሰው ዛሬ አለ። ቤት ላይ የሚያስቸግሩ አካብ ፊት ላይ የምትገለጥ አንድ ሰው አለ ዛሬ። ኢባቡላ ዘንዶላ አጃኒ ካምባሮ ዶኮሼ የሚገለጥ አንድ ሰው አለ። አሜን በል በኢየሱስ። ክብር ለማን? እስከ ቁጥር 3 አንድ ሰው የደረሰ ሰው ፈጠን ብሎ ያነባል። ከብዙ በጌታ ስም እንሰማለን። ከብዙ ቀንም በኋላ በሶስተኛው ዓመትም ሂድ በአካብ ተገለጥ። በምድር ላይ ዝናብን እሰጣለሁ። በምድርም ላይ ምኑን እሰጣለሁ? ዝናብንም እሰጣለሁ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። የእግዚአብሔር ቃል ወደ ኤልያስ መጣ። ኤልያስም ለአካብ ይገለጥ ዘንድ ለአካብ ሊገለጥ ዘንድ ሄደ። በሰማርያ ራብ ዘንቶ ነበረ። ራብ ዘንቶ ነበረ። አካብ የቤቱን አዛዥ አብድዮን ጠራው። አካብም የቤቱን አዛዥንም አብዱን ጠራው። አብዱም እግዚአብሔር እጅግ ይፈራ ነበር። አብዱንም እግዚአብሔር እጅግ ሊፈራ ነበረው። ይቀጥል። በቃ ኢየሱስ ጌታ ነው። እግዚአብሔር የሚፈራ ሰው ያመልጣል። አሜን። ማንን የሚፈራ? ማንን የሚፈራ? አጠገብ ያለ ሰው ያዘርግና እግዚአብሔርን ፍራ ታመልጣለህ በል። ያዘርግና እግዚአብሔርን ፍራ ታመልጣለህ በል። ኢየሱስ ጌታ ክብር ለማን? እጃችሁ ዘርጉና ሃሌሉያ በል። እኔ የሚገርመና የሚደንቀ ምን እንደሆነ ታውቃላችሁ? ኤልያስ ዝም ብሎ አይደለም የወጣው፣ ምልክትን ይዞ ነው የወጣው። ኢየሱስ ጌታ ምን ይሰጣለሁ ብሏል? ዝናቡን ይሰጣለሁ። ሰማራ ባይዘዌ ከባድ ሀገር ናት። እንስሳም ያው የሚበሉትን ሁለተኛ ነገሥት 7 ላይ ስታነብ
ምን ይላል እግዚአብሔር? ሰማራ ላይ ራብ ጸንቶ ነጊ መልካም ይሆናል ብሎ ኤልሳዕ ተንብዮታል። ሰማራ ላይ አሁን ምድሩ ደርቋለች። ባደረቀበት ምድር ላይ ኤልያስ ሄዳልና ዝናቡን በዚህ ቦታ ላይ ያደርጋል። ዛሬ እጅ ይዘርጋል። ነገስታቶች ፊት ላይ የሚያከብር ቃል ይዘህ ወደ ቤት ግባ። ይጃዘሩና ይሄ ወራሽ ነን በለስ ጨመራግና ይሄ ወራሽ ነን በለስ ኢየሱስ ጌታ አጠገብ ያለ ሰው ያዘርግና ከፈራበት መንደር ወጥተህ ይገለጣል። እጅ ዘርጋና ይገለጣል በለስ ጨመራግና ወንም ይገለጣል በለስ ክብር ለማን ለእግዚአብሔር። አደም ዘንበላችሁ ለግ አንድ ነገር ልናገራችሁ። በእናንተ ዘመን አሁን ዋጋ አስከፈለ እንዳንገለጥ የከለከለ እርግማን፣ በእናንተ ዘመን አሁን እንዳንገለጥ እንዳንወጣ የከለከለ አብሮ የሚበላ ወዳጅ፣ በእናንተ ዘመን ላይ እንደ አካብ በዛም ጊዜ እነዚህ ኤልያስ ዘመን ንጉሥ ዋና ብርና ወርቅ ያዙት፣ መኪና ያዙት፣ ቤት ያዙት። እነዚህ በታች ያሉትን ጫና የፈጠሩ ነበር። በእናንተ ዘመን አሁን እነሱ መልካም ለማድረግ ፈልጎ ይሄ አጠገብ የሚበላ ወዳጅ ለአንተ ጉድጓድ ይቆፍራል፣ ለአንቺ ጉድጓድ ይቆፍራል። እንዳታልፍ ምን ያደርጋል? 10 ሚሊዮን ቆጠረ ሲባል ከለ 10 ሚሊዮን ከቆጠረ 10 ብር ላይ እመልሳለሁ ብሎ ወደ ድግምት ቤት ወደ ማርት ቤት ፎቶና ልብሱን ይዞ ሄዳል። አሁን አካባቢ የሆነ በጨለማ ዓለም ላይ ያሉት እንደገና ጨለማ ሰዎችን ገዝቶ ራሱን ተቆጣጥሮ ኮንትሮል አድርጎ ማይንዱን በእናንተ ዘመን ላይ እንዳታልፍ የከለከላሉ አብሮ የሚበላ ኢየሱስ ጌታ። እጅን ዘርጋ በጌታ በኢየሱስ። እነሱ እያዩ ቀጣይ ጊዜ አድራሻሉ ነገር ሁሉ ተቀይሮ ምስጋና ድንኳን ቤት ላይ ተተክሏል። እጅን ዘርጋና እኔ ዋና ፊት ላይ ዋና ሆናለሁ በልስ ጨመር አድርግና እኔ ዋና ፊት ላይ ዋና ሆናለሁ በል ሆናለሁ በልስ ሆናለሁ በልስ እና አካብ ሰረገላ አለ። ኤልያስ ባዶ እግር ነው ይሄዳል። ፈረሰኛ አለ፣ ሰረገላ አለ። ኤልያስ ግን በምንድን ነው የሚሄዳው? በባዶ እግር እየተራመደ ነው። ምን አለ? ቃል አለ። ኢየሱስ ጌታ። እሳት የሚወርድ ቃል ያዘ ሰውዬ በእግር ነው ይሄዳል። ሻቲካ ቦርቶኮስ እሳቱን ገና ወርዶ ስድለባቶች እንደገና በአሁኑን የሚያመልኩትን አዋርዶ ተራራ ላይ እሳት ያወረደ ሰውዬ በምንድን ነው ይሄዳለው? የነገስታቶችን ወገብን ያስፈታ ሰውዬ በምንድን ነው ይሄዳለው? አብሮ ጥቂት ጊዜ ዋጋ ትከፍላለህ እንጂ ቀጣይ ጊዜ መውጣቱ አይቀርም። ቻላዳ ጋባስ እስቲ እንደዛ አድርግና እኔ ለጥቂት ጊዜ ነው ዋጋ የምከፍለው ጨምር አድርግና እኔ ለጥቂት ጊዜ ነው ዋጋ የምከፍለው ወይኔ አንጋቆታስ በእናትህ ማቴሻ ላለው ማገረ ዳንበተ ለሰሎሰ ዋጅቶ ተመንታ አነከ በእናታች ኮት ዳንበት በጥቂት ጊዜ ዋጋ ትከፍላለህ። ዋና ፊት ላይ ትገለጣለህ። ኢየሱስ ጌታ። ክብር ለማን? አንዳንዳችሁ ብር አላችሁ፣ አንዳንዳችሁ ታማላችሁ። ብር ያለው ጀርባ ይሰጣል። አንተ ግን ሶለ በዘበለ ጓደኛ አለህ፣ ወዳጅ የለም። ወዳጁ ምን ሆኗል? ጀርባ ሰጥቷል። እናቷ ምን ሆናለች? ጀርባ ሰጥቷለች። ጓደኛስ ጀርባ ሰጥቷል። ምን ያረኮ ትላንት የረዳው ምን ያረኮ ትላንት አንዱ ልብስ የሰጠሽው ምን ያረኮ ትላንት አንዱ ጫማ የሰጠሽው። ኢየሱስ ጌታ። እጅን ዘርጋና አንጋቆታስ በእናትህ ዋጅቶት በእናትህ ቻራዳጋ ዋጋ የሚከፍለው ጥቂት ጊዜ ነው በልስ ዋጋ የሚከፍለው ጥቂት ጊዜ ነው። ዋና ፊት ላይ ይገለጣል። ኢየሱስ ጌታ። ክብር ለማን? እግዚአብሔር። ሰውዬ ሰማይን ከሰማይ እሳት ያወረደ ሰውዬ ተራበ። ቅጣ ለምን ቹና ኢየሱስ ጌታ። ሰውዬ 450 ባዶችን እንደዚህ ያረደ ሰውዬ ምኑ ለመነ? ቅጣ ለመነ። እስቲ ጥቂት ምን አሁን ልፍተር ይባል ልጄና እኔ በልተን የምንሞት ነው እኮ ሌላ የለም። ግደለሽም ምን አንቺ
ከአንቺ ቤት ምን አለ ጥገባ ጠበች ጠጋ ግደለም ነው አለው። ምን አለ ግደለም ምን አለ አረ ሰውዬ ከናይረፍ እኔና ልጄን በልተምን የምንሆን ከተማ ረሃብ አለ ማጣት አለ። ንጉሱ መብት አጥቷል። ንጉሱ መብት ባጣበት ጊዜ ልጅሽን ምን አለ ቀልቅለሽ ከበላሽ ነው እንጂ ሌላ መብት የለም እንጂ የዶሮ ቁስም ራሱ ውድ ነው። ያያ ጭንቅላትም ራሱ ውድ ነው ተባለበት። በዛ ምድር ላይ ወጥቶ ኤልያስ ወደዚህ ምድር መጣ። ሲመጣ አንዱ ሴትዮ አካባቢ ሲገንለት ግደለም አንቺ። አረ በኢየሱስም ባለራዕይ በጥቂት ጊዜ ዋጋ ይከፍላል እንጂ መውረሱ አይቀርም። እጅ ዘርጋና መውረሱ አይቀርም በርስታ አካብ እኮ እዛ ወንበሩ ከወንበር ሲነሳ ኤልያስ ወረሰ። እጅ ዘርጋ በጌታ በኢየሱስ ዝም ብሎ ተራ የሆነበት ህይወት እያሳለፍ ካለው ቀጣይ ጊዜ ዋናው ነት ይገናል። እባት አለ እኮ ባንጆ ይኖራል። እባት አለ ግን ኤልያስ ተደብቋል። ተደበቅ ስል ተደብቆ ቁጭ ብሎ ክዳን አለ ሰውዬ ዋጋ ይከፍላል። ክዳን አለ ሰውዬ ከሰዎች ቁራጭ እንጀራ ይለምናል፣ ቂጣ ይለምናል። እሳቱን ከሰማይ የወረደ ሰውዬ ማዲየኮስ ሳፕራዳጎስ ሻኒን ዳንታዬ ብሮኮስ እጅን ዘርጋ አንጋ ቦታስ እኔ ስሙ 10 ብር የሌላችሁ ሰዎች ቀጣይ ጊዜ ተባረካችሁ ወደዚህ ስፍራ ወደዚህ አካባቢ ጌታ ባለበት መንደር ቢራሱ ነገር ሰርተ ራሱ ቤት ሰርተ የራሱሽን እግር ኤልያስ እግር በእግር እየደነበረው ከሰረገላ አስወርዶ እንደወረሰ ዋና እጅ አስወርደ ትወርሳለህ። ቀጣይ ጊዜ አንተን አንቺ ነሽ ዋና። እስቲ ጀሰርኩ ነው ዋና ፊት ላይ ዋናው ነው ወይ ከብዙ አመት በኋላ ነው የሚለው መጽሐፍ ሲናገር ከብዙ አመት በኋላ ከአንድ ወር አለ ከብዙ አመት በኋላ ከአመት በኋላ እግዚአብሔር ወደ ማን መጣ? ወደ ኤልያስ መጣ። ሄድና አካብ ፊት ላይ በእግሩ እኮ ነው የሚሄደው፣ ግን ሲገለጥ በእግሩ። አካብ ግን በምንድን ነው? በሰረገላና በፈረስ ነው ታጅቦ ወታደር ያጅቦልህ ዋና አጅቦልህ። ኢየሱስ ጌታ። እጅ ዘርጋና ዋና ፊት ላይ ዋና ሆናለሁ። እኔ የሚገርመና የሚደንቀን ነገር ማለት ነው ቃሉ መጀመሪያ ቃል ነበረ። ከጥቂት ጊዜ በኋላ ስጋ ሆነ በእና ውስጥ አለ በእምነትና በጸጋ ተሞልቶ አደረ። በእና ውስጥ ምን ሆነ? አደረ። አሁን ጥቂት ጊዜ ምንም አይታይም። ቃሉ ሲታወራ ምንም አይታይም። ከጥቂት ጊዜ ወጣና ቃሉ ምን ሆነ? ስጋ ሆነ። አሁን እኮ ወደዚህ ስትመጣ እግዚአብሔር ሲናገር እንደዛ ነገር ታደርጋለህ፣ ኩላሊት ፌል ከሆነ ኩላሊቱ ተቀይሯል። አሁን ቃሉ እኮ ምንም አይጨበጥም። በጥቂት ጊዜ ኩላሊቱ ከተቀየረስ ምን ሆነ? አካል ሆኗል፣ ስጋ ለብሷል። ይሄ ነው። ቀጣይ ጊዜ እጃችሁ ዘርጉ። ሰማይና ምድሩ በአንዳችሁ ምንም አልነበራትም። ከጥቂት ጊዜ በኋላ እግዚአብሔር በቃሉ ሰማይና ምድሩ ሁን አለ ሆነ። ያንተ ነገር ያንቺ ነገር በቃል ወደ ቤት ዛሬ ተስቦ ይመጣል። ከአድማስ ማዶ እንደማያሳይ ሩቅ አይደለም